ባኮት ማዘር ተነስ እሺ ችግር የለውም እሺ ችግር የለውም ንገረኛ መጀመሪያ እሺ ካለችበት ፈልገን ፈልገን ነው ቀንና ለሊት ሐሳብ ችግር የለውም ማዘር ባኮት ይነሱ ላስቸግር ባክ እሺ ችግር የለውም ቆይ አንተ ስትከታተለን ነበር እንዴ ብቻዋን ሄደችው የምትለው ከኔ ጋር ይሁን ከማን ጋር ይሁን እንደሄደች ታውቃለህ ምንም የምታውቀው ነገር የለም ስለዚህ አሁን ሄድልኝ እባክህ እኔ ማስረጃ አለኝ የሰማሽኝ የምን ማስረጃ በህይወት የለችም እናቺ ጓደኛዋ ከቤት አትወጣም እዚህ አብረው ነው የሚውሉት የሚያድሩት አሁን ከትንሽ ቀን በኋላ ልጄም የት እንደደረሰች አላወቅኩም እሷ ነው ኑሮዋ ሁሉ ተቀይሮ የነበረችበት ቤት የለችም አሉ የት ሄደች ሌላ ቦታ ሄዳለች አሉ አረ እሷ የምትኖረው ኑሮ አይደለም ምን ተገኝቶ ነው አሉ ምንድነው ስል እንዴ ቤት ተከራይታ ትልቅ ቤት እናቴ በቃው ምኑ ሌላ ነው አታቂያትም ብታያት አሉኝ ያቺ ልጄን ጓደኛ የነበር ሄዳችሁት የዛን ጊዜ ያኔ ዘሻት ሄድሽው ከቤት ኮስተርሽ በኋላ የት ሄድን ወጣን አለቀ እንደማንቻውን ጓደኛዬ ናት ወጣ ብለን ሻይ ቡና ብለን ተለያየን አለቀ እኔ እሷ ስለጠፋች ይሄው እኔ ብዙ ችግር እየደረሰብኝ እኮ ነው ያቺኛዋ ትስቃለች የኔዋ ደግሞ አንገቷን ትደፋለች አረ እንደው አደራችሁን በኋላ አንድ ነገር አመጣችሁን እኔም እንዳታሳስሩኝ እኔ ሁሉ ምንጭ ከየት ነው የሚመጣው እንዴ ብር ተቆፍሮ አይመጣም አንቺ አሰሪ ቀን ስጋ ነው የሚያመጡት ብርቱካኑ ነው ሙዙ ነው የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ ወርቅ ጓደኛ ነበረችኝ ሐሳቢ አጉራሺ አልባሺ አይዞሽ ባይ አብረን ያደግነው ከልጄ እኮ አይን አለያትም ልጄ ምን ክፉ ታስብባታለህ ቢየድስ ሰው እንግዲህ ያስቀመጥከው ሰው አታገኘው ይሸራተታ እንደ ተልባ ሰፈር እምነትን ይዤ ነው እኔ እንደዚህ ታረጋታለህ ለልጄ ብዬ በፍጹም አስቤም ለቀንም ለሊትም አስቤ አላውቅም ለማሲ እንደምታስባት ጥሩ ልጅ አይደለችም ማለት እኔ እንደ ጓደኝነት ሳይሆን እንደ እህቴ ነው ማያትና አብረን ብዙ ስራዎች ለመስራት እቅድ ላይ ነን አቅደናል ስራም ጀምረን ነበር እየሰራ ነበር ግን ማለት ያው በመሃል ከጓደኛ ጋር ትጋጫለህ አይደል ግጭት ያለ ሁሌ ፍቅር ሆናት አንኖርም የሆነ በመሃል የሆነ ነገር ያጋጫል በሆነ ስራ ምናምን ደሞ አብርሃን ጋር ሲሰራ ምናምን ከባድ ነው የደበቀቻችሁ ነገር ስለሚኖር ስለምትል ያሳድጊ ፍቅራይና እቺኔ ስንት ደረጃ ትደርሳለች በይ ስንት ማረጋ ያለው አልኳት አንድ አይኔ ነች እኮ ልጄ እንደዚህ አልባሌ ቦታ ተውላለች በይ አስቤም አላውቅም አንድ ቀን እንግዲህ ለማሲ ማለት ለኔም ከጓደኛ በላይ እህቴ ናት ታውቃለሽ እንደዚህ አንተን ከሚያሳስበ ላይ ለኔም በጣም ታሳስበኛለች አራኔ በኋላ ልጄ እኔ እንዳልታሰር አንቺም እንዳትታሰሪ ስርቆት እንደሆነ የጀመራችሁት ሌብነት እንደሆነ ልጅ አደራሽ እንደ በመድሃኔ ዓለም ይዤሻለሁ እንደ ዋጠባው ጡትሽ ይዤሻለሁ ልጅ እንደ ዋጠባው ጡት ይዤሻለሁ ልጅ አደራሽን ስላት አረማሚኔ ውስጥ ምንም የለም እሷ ስታመጣ መጋዛው ምንም ላብራን ሱቅኒት ላይ ገብታ ጠብቂኝ ቦታ ትላለች ብር ይዛ ትመጣለች እኔ ምን እንደሆነ ማላቅ ለራሴ ግራ ገብቶኛል ግን አብረን እየሰራን ባለን ሰዓት ጸባዋ ይቀያየራል ምናምን ነገር በፊት እንደነበረችው አይደለችም ስራ ላይ ስትሆን ደግሞ የነገርኩ እኮ ነው ያሳዱ ስራ ላይ ስትሆን ደግሞ በቃ አንቺ ትብሽ አንተ ትብስ ተባሉ ነው መስራት ያለበት እሷ በቃ ስራ እኔ ጧት ገብቼ እሷ ቀድማይ ነበር ለሊት ገብታ ራሱ አስተካክላ ምናምን ስራችን ጀመራ ምናምን ማግኘት የነበረውና አብረን በፍቅር ነው የምንሰራው ስራችሁ ምን ነበር ስራ ስትነግረኝ ከሆነ ቦታ በቃ ይሰጣታል እሱ ማድረስ ብቻ ነው ብር እንደሚሰጣት ስትነግረኝ በቃ አንቺ መስራት ትችያለሽ ስትለኝ ምንም ለቤተሰቦቼም ሳልነገር ገባሁ ወደዛ ስራ ለምን እነሱንም መጠየቅ ስለማልፈልግ ግን እዚህ ቤት የመጣሁትኝ ለነሱ ሎኬሽኑ ስለሚመች ነው
ቤተሰቦቼ የሉም እዚህ እኔ ራሴን ለማስተዳደር አሳምኜ መግባት ስላለብኝ ነው ለቤቱ አሳምነሽ ግቢ ይሄ ቤት ቆንጆ ነው ለኛ ሎኬሽን አሉ እነሱ የመረጡበት ቦታ ነው የምንገባው ይዤው እየሄድኩኝ በቃ መንገዱን ሳይው እየፈራሁ ነበር በእርግጥ ግን በቃ ለብሩ ብዬ ዞሮ ያን ጊዜ ያጓጉቶኝ ስለነበር በቃ ብሩን መቀበል ስላለብኝ ግድ ሄድኩኝ ከዛ ውስጥ ስገባ መስፈር ሰዎች ናቸው ምናምን በቃ አይቻቸው ማላቃቸው ሰዎች ብዙ ጊዜም ከውጭ አያቸው ነበር የዛን ጊዜ ግን ውስጥ አስገብተሽ ስጫቸው ነው ያለው አለ የሚያስፈሩ ክፍሎች አሉ እዛ ክፍል ላይ ተሰራ ትመደባለህ እዛ ከማት በጣም ከባድ ነው ይሄ ነው ባለልህ ቃላቶቹን ይከብዳል አንዴ ካየው እሱ ስራ እንኳን ለእንትን እንኳን መውጣት አይደለም ምንም አታስብም ከሀገር ራሱ መውጣት እንደማንችል ነው የምናገር በዚህ አጋጣሚ የትም ቦታ ሰው ስላላቸው ፓስፖርት ቦታ የትም ቦታ ብትሄድ መውጣት ራሱ አንችልም በቃ አንዴ ከገባ ትሰራለህ ማለት ሰዎች ምናምን ነገር ከቅርብ አየኋቸው እና ይሄ ጥሩ ያልሆነ ነገር ነበር እነሱ ጋር የነበረው ከዛ በሚቀጥለው ቀን በዛው ያው ስራ መጣ ምናምን አሉኝና ጠርቶኝ ሄድኩኝ የሚሰጠኝ ልጅ ከዛ ሄጄ ከመኪና ተቀብዬ እዛው ቦታ ነው አድርሽ ያለኝ ተመልሼ ሲሄድ መንገድ ላይ የሆነ ልጅ ተቀበለኝና ጠይቁኝ አስፈራራኝ ምንድነው ያሹ ምናምን ሲል መታገልም አልቻልኩም ራሴን ማስመለጥ በቃ ይዞኝ ታው እንዳፈታው ያልኩት ማለት ጫን ብዬም አላልኩትም ፈርቻው ነበር ከዛ ሲፈታው ውስጡ አደንዘዥ ነው አለኝና ከኔ ደግሞ አምልጣ ሌላ ቦታ ብትሄድ ከኔ የተለየ ቦታ አሁን ልሂድ ብላ ያስቸገረችኝ የነበረው ቦታ ላይ ብልካት የባሰ ጉዳት ነው የሚደርስባት ማለት እነዚህ አሁን እምልህ አካላቶች በጣም እንትናቸው ማፊያ ናቸው በጣም ማለት እንደዚህ የምጠብቃቸው አይደለም በጣም ብዙ ስራ የሚሰሩ ሰዎች ናቸው በጣም ብዙ ወንጀል የሚሰሩ ሰዎች ናቸው እኔ በገምትም በቃ እዛ እንደከፍቱ እያሉ አስፈራርተው ስለሚሰጡኝ ጭራሽ የመክፈትም ፍላጎቱ ቢኖረኝ እንኳን መክፈት አልችልም ነበር የሚደርስብኝ ነገር ወደፊት ስለሚነግሩኝ ማለት ነው እኔ እንደዚህ በቃ ገንዘብ ብዬ ነው የገባሁበት እዛ ቦታ አሁን እሷን ስታገኛት እቃውን ይዛችሁ አሰራርታችሁ ነው ከዛ በኋላ ወደዚህ ቤት ያመጣችኋት አይደል እዛ ቦታ ላይ አንቺ እንዴት ልትገኝ ይቻልሽ እኔ መነሻዬ ገንዘብ ነው ብያለሁ ለገንዘብ ገባሁኝ ገንዘቡን ተከትዬ እየሰራው ነው አብሬያቸው ህፃናት ይሰጡኛል ህፃናቶችን አቆይቼ ነው የምመልስላቸው እኔ ጋር ነው የሚያርፉት ልጆቹ ጉዳይ በልጆች ጉዳይ በመዘናጋቴ ነው ይሆና ነገር የሆነውና ቀደም ብል መጀመሪያ እንዴት ነው በደንብ አጣርቼ ተከራይን ማከራይት እንደነበረብኝ ይሰማኛልና ቻው እንዳረፈድኩኝ ይሰማኛል አሁንም ቢሆን ያደረጋችሁት ስራ እናንተም ቀላል የሚባል ነገር አይደለም አሉ የተመደቡ ለኔ ትዕዛዝ የሚሰጡ ሰዎች ዛሬ የሚመጡ ልጆች አሉ ተቀበይ ነገ እንደዚህ የሚሉ ሰዎች አሉ ለኔ እኔ ደግሞ እኔ ያን መልእክት ደግሞ ልክ ስጨርስ ለነሱ ሰጣለኝ እንጂ ከዋኖቹ ጋር እኔ ምንም አይነት ንግግርም ምንም አላውቃቸውም ከዛ በኋላ ግን ብቻዬን ትታኝ ትወጣለች ቤት ነው ሙሉ ቤት ስራ ሰርቼ ምናምን እንድጥብቃት ታስገደኛለች ከዛ ይሄን አርጊ ብላ ሁሉም ስራ ተሰርቶ ራሱ አንድ ስራ እንኳን ጥፋት ብታገኝ በቃ ትገለኛለች ባኩት ማዘር ተነስ እሺ ችግር የለውም እሺ ችግር የለውም ንገረኛ መጀመሪያ እሺ ካለችበት ፈልገን ፈልገን ነው ቀንና ለሊት ሐሳብ ችግር የለውም ማዘር ላስቸግር ባክ እሺ ችግር የለውም ላስቸግር አንድ ልጅ ነው ሌላ ልጅ የለኝ ከቤት ችግር የለውም እንፈልጋለን ከየትም እናመጣለን ለተመልካቾቻችን እንግዲህ ከባለፈው ታሪክ ጋር ተያይዞ ትንሽ ችግር ገጥሞናል ማለትም ባለፈው ወንጀለኛ ተብሎ የተጠቆመችን አንድ ሴት ነበረች ያቺ ሴት እንግዲህ እየፈለግናት ነበር መረጃዎችን ማሰባሰብ ቤቷን ማፈራርገን ቤቷ ይሄ እንደሆነ ተጠቆመን ወደዚህ ቤት መጣን ነበር ወደዚህ ቤት በመጣን ጊዜ ግን ያገኘነው ነገር ፍጹም ተቃራኒና ግራም ያጋባ ነገሮች ነው የተመለከትነው እናታችን እንደምታያቸው ልጄ ጠፍቷል ቆይታለች ከጠፋች እባክህን ፈልግልኝ ያሉ ትንሽ እኔ ራሴ እየከበደኝ ነው እዚህ ጋር ያለውኝና ልጃቸው እንደጠፋችና ያቺ ወንጀለኛ የተባለችው ሴት ጭራሽ ቤት ውስጥ እንደሌለችና ከጠፋች እንደቆየች እንደዚህ አይነት ነገርም እዚህ አካባቢ እንዳልታየችና ምንም እዚህ አካባቢ እንደሌለች አይነት ነገር ነው እየሰማን ያለውና ከቤትም ከወጣች ከጠፋችም ረጅም ጊዜ እንደሆናትና ነገር ግን ከዛች ልጅ ጋር ጓደኛ እንደነበሩና በጣም የሚቀራረቡ እንደነበረ ነገር ግን ያቺ ልጅም አሁን በፊት ቤት ትመጣ ነበር ከዚህ ቤት አጠፋም ነበር
ግን አሁን ላይ ከሷ መጥፋት ጋር ተያይዞ እንደጠፋችና እዚህ ቤት ደርሳ እንደማታውቅ ጭራሽ መንገድ ላይ ማዘርን ስታያቸው እንደማታናግራቸውና ጭራሽ ተገለማምጠው እንደሚተላለፉ ገላምጣቸው ማዘርን እንደምታልፍ እየነገሩኝ ነበርና እስኪ እዚህ ደግሞ ምንድነው የተፈጠረው የሚለውን ነገር እያጣራ ነው። እኛም ልጅቷ የት ነው ያለችው ያቺ ሳይዲዮስ ምንድነው የሚለው እያፈላለግን የሚገኘው። አሁን ከዛ ግን ማዘር ትንሽ ያሉበት ነገር ጥሩ ስላልሆነ የእናት ጭንቀት መቼስ ይገባቸዋልና ከዛ አንፃር ነው እዚህ ጋር ቁጭ ያልኩት እንጂ ስራዎችን በውስጥ ብዙ ስራዎችን እየሰራን እንዳለ ነው። ማዘርዬ ችግር የለውም። አሁን እንደዚህ የሚያስለቅስም ነገር የለም፣ እንደዚህ የሚያስከር ነገር የለም። ይገባኛል። ካለችበት ፈልጋ አምጣልኝ አክልጂ አመጣታለሁ። ከየትም አመጣታለሁ። ማዘርዬ እርሶ ብቻ ይረጋጉ። ቃሪ ቀባሪ የለኝ አንድ ልጅ ሳነች እኮ አይኔ ማረጋይ ሌሊትም ቀንም እናለቀስኩኝ ቀንም ሌሊትም ጨለማ ሆነብኝ። አይዞሽ ባይ እንኳን የለኝ። አይዞሽ ማዘርዬ ማለት ነው። እኛ እንግዲህ ስለምን እየፈለግን ነው። አሁንም የቡድን አባላቶቻችን በሁሉም ቦታ እየፈለጓት ነው የሚገኘውና እኛ ከየትም ብለን ፈልገን እናምጣት። ነገር ግን እርሱ ተረጋግተው ምን እንደተፈጠረው የሚለውን ነገር እስኪ ያስረዱኝ ማዘርዬ። ለኛም ይረዳናል። ልጆትንም ለማግኘት ቢሆን መጀመሪያ ካለምንም መፈለግ አንችልም። በእኛ በቻልነው አቅም እየፈለግና ነው። ግን እርሱ ደግሞ የሚጨምሩልን ሀሳብ የሚነግሩን ነገር ለኛ ፍንጭና ማስረጃ ስለሚሆነን እሷንም ለማግኘት ይረዳናል። እስኪ ከመጀመሪያ ጀምሮ ምንድነው የተፈጠረው የሚለውን ንገሩኝ እስኪ ማዘርዬ። እቺ የልጄ የጓደኛዬ ልጅ ነች። ጓደኛውም በህይወት የለችም። እሱ በህይወት የለችም። እናቺ ጓደኛዋ ከቤት አትወጣም። እዚህ አብረው ነው የሚውሉት የሚያድሩት። አሁን ከትንሽ ቀን በኋላ ልጄም የት እንደደረሰች አላወቅኩም። እሷንም ኑሮዋ ሁሉ ተቀይሮ የነበረችበት ቤት የለችም አሉ። የት ሄደች? ሌላ ቦታ ሄዳለች አሉ። አረ እሷ የምትኖረው ኑሮ አይደለም ምን ተገኝቶ ነው አሉ። ምንድነው ስል እንዴ ቤት ተከራይታ ትልቅ ቤት እናቴ በቃው ምኑ ሌላ ነው አታውቂያትም ብታያት አሉኝ። ያቺ ልጄን ጓደኛ ከዛ አሳዩኝ ስል ሰው ሁሉ ደግሞ ፈራ። አረ እባካችሁ እኔ ምንም አይደለም፣ እኔ እኮ ልጄ ጠፍታብኝ ነው፣ የልጄ ጓደኛ ነች፣ እኔ ሌላ ምንም ነገር አልፈልግም፣ እናንተ ብቻ በሩቁ አሳዩኝ እሷን ቤት ሳትገቡ ብላቸው አሁን ሄድኩኝ እዛ ግቢ። ከዛ ቤቷ ሌላ ነገር ነው። ልታናገረኝ አልፈለገችም። ማናሳየሽ ቤቴን ማናሳየሽ ብላ ተውረገረገችብኝ። ውጭልኝ ከዚህ አለች። ውጭልኝ። አልቅሼ ወጣሁ። ሄጄ ቤተክርስቲያን አለቀስኩ። ለማን እነግራለሁ? ለማን አወየዋለሁ? ልጄ ለማን እነግረዋለሁ ብለና እንደገና ደግሞ መንገድም ባገኛት ታናግረኛለች ብዬ እግሯ ስር ተገኖበስኩ። እባክሽ ስል ሰው ጉድ ነች እስከሚለኝ ምን ሆና ነው ሴትዮዋ ምን ሆኑ ነው አርጉ ታናግራቸው ቢል ሰው ጥልቅ ብላ ታክሲ ውስጥ ከብታ ሄደች። ጉዳይም አላደረገች። እስከ እሷ ጋር ነበረ የታዩት መጨረሻ ላይ አብራ ነበረች። አሁን ግን ቆይተናል። ካየናት አለኝ ሰው ሁሉ የት እንዳደረሰቻት ልጄን እንዴት ነው እስኪ ዛን ከስፈተ ማለት ነው ዛን ሰዓት ላይ ተፈጠረው እስኪ ንገሩኝ ማዘርዬ። እንዴት ነው ተፈጠረው? እንዴት እንዳረገቻት ልጄ እንደዚህ እጃመል የለባት ቀና ብላ እንኳን ሰው አትናገር፣ ትፈራለች። ለራሷ ፖሊስ እንኳን ስታይ ትፈራለች። እኔ ምን ከምን እንዳደረገቻት ሌባ ታስደርጋት ታሳስራት ምን ታርጋት ምንም ያወኩት ነገር የለም ልጄ። አሁን መፍትሄውን እኔ ካንተ አገኛለሁ እንደመቼም እግዚአብሔር ያንተ ልቆልኛል። መጀመሪያ እናውራ ብዬ ነው እንጂ እየፈለጓት ነው። እሺ እኛም አሁን ከርሱ የምናገኘው ነገር ተጠቀመን ብዙ ማስረጃዎችም ስለሚሆኑ ከርሱ የምናገኘው ነገር እንግዲህ እቺ ጓደኛ ከተገኘች እሷ እንግዲህ ከጠቆመቻቸው እንጂ እኔ የማየው ሌሊቱን ቀንም አልቀን እኔንም ልታናግረኝ አልፈለገችም። እስኪ የዛን ቀን ያስታውሱት ማዘርዬ። ማለት ምን ነበር ልጅዎት እንዴት ነበር ወጣ የቀረችው? በዛ የቀረችበትን ቅጽበት እስኪ ያስታውሱ። ማለት መጣለው እናቴ ያለችኝ አብረው ነው የወጡት ከዚህ እዚህ መታን ይዛት ወጣች። እንመጣለን ትመጣለች ብያችም አልመጣች እችም አልመጣች። ነገ ላለው ዛሬ እንዴ እኔ ደግሞ አንዳንዴ ለመዝናና እያሉ ሄዱና አንድ ሁለት ቀን ሶዶሬ ምናምን እያሉ ይዛት ነበር። ያ መስሎኝ እንደ በፊቱ በቃ ጠበቅኳት። እንዴ ባይልማ እንደች ምን ሆነሽ ነው እንደ በቃ ለማን ምን ሆነሽ ነው የሚለኝ? የለም በር ላይ ወጥቼ አለቅሳለሁ፣ በር ላይ ወጥቼ ጮሃለሁ፣ ጓዳ ገባለሁ፣ ሳሎን ገባለሁ ብቻዬን ከቤቱ ጋር። አንተ በስመ አብ ለማን ተፈረደኝ? ልጄን አምጣልኝ እባክህ። ምን ጉድ ነው ዘንድሮ ምን ጉድ ነው?
ልጄ እናንተን ቀጣለኝ እንግዲህ እናንተ ፈልጋችሁ መቼም እንደምን ትሙትም ትኖሩም እንደው ለቆ ቆርጦ ልጄ ባክበል እኛ እንግዲህ ነገር ይጣል ማዘር የኛ የሚጠበቅብንን ከኛ የሚያስፈልገው የእናትን ነገር መቼም ታውቀዋለህ ልጄ እናትን ነገር ታውቃለህ ይገባኛል ታውቀዋለህ ችግር የለውም የልጅንም ነገር ታውቃለህ እኛ ችግር የለውም አስፈልጋለህ ፈለይ ልጄ ለሊት እንቅልፍ የለኝ ቀን እንቅልፍ የለኝ ቀኑም ጨለማ ለሊቱም ጨለማ ነው አይኔም ሊጠፋ ነው በማልቀስ እንዞት ማዘር እስኪ አይኔም ሊጠፋ ነው በማልቀስ እኛ የሚጠበቀው ነገር እንዳለ ከማድረግ ወደ ኋላ አይደለም እሺ ማዘር እሺ ይረጋጉና እርሶ ብቻ ይረጋጉና እሺ ምኑን እንረጋጋዋለሁ እሷን ሳላገኝ ምን ነው ልጄ ያቁሙ እስኪ ይረጋጉና በትክክል እናውራ እስኪ ረጋ ብለን እናውራ እስኪ እንባውቱም ይብቃና እናውራ እስኪ ረጋ በሉና ልጆት እስኪ ስለ ልጆት ይንገሩኝ ልጆት ምን አይነት ባህሪ ያላት ምን አይነት ልምድ አላት የሚለውን ይንገሩኝ እስኪ ከዛ ነገሮችን ይረዳል ቀና ብላይ ታታይ ሰው ቀና ብላንት እናቴ ያገኘችውን ቋጥራ ነው የምታመጣልኝ እናቴ በላሽ ወይ ምሳ እናቴ ቁርስ በላሽ ወይ ከዚህ ባህሪ በስተቀር ምንም የላትም እኔ ያቺ ምን እንዳስለመደቻት ምን እንዳንተና አላወኩም ምንም ያወኩት ነገር የለም ልጄ ምንም ያወኩት ነገር የለም እንግዲህ የት ወስዳ እንደቀረቀረቻት ምን እንዳደረገቻት አላውቅም ምን እንዳስለመደቻትም አላውቅም እንግዲህ አድራሻዋ ባቅ ያለችበትን ብሰማ የለምኜ ቢሆን ያለችበት ሀገር እጄ ጎትቼ ባመጣው ትራንስፖርቱም ቢሆን ለምኜ ስለ ማርያም ብዬ በር ላይ ቆሜ ልደታ በር ላይ መድኃኔዓለም በር ላይ ችግር የለውም እኛ ልጅቷን አሁንም እያፈላለገን አሁንም አላረፍንም ግን ከእርሶ ደግሞ የምናገኘው ነገር ይደናል ስንት ጊዜው ጓደኛዬ ሞታ ስንት አመቷ የጓደኛዬ ሞት ልጅ ነች እንዴ አይነት ያሳደጓት ነው እስኪ እንገሩኝ ከመጀመሪያ ታሪኩን ይረጋጋል የጓደኛዬ ልጅ ነች የልጅ ጓደኛ አንድ ቤት አብረን ያደግነው እዚሁ ነው ያደገችዋችም ልጅ አንድ ላይ ጎረቤት ነበርን በድንገት ሞተች ስንት አመቷ እንግዲህ ከሞተች እቺ ልጅ ያው ሌላ ጓደኛ አታውቅም ልጄ እሷ ነው ጓደኛ አባቷ የለም ጦር ሜዳ ሄደ ተባለ እንግዲህ ሞት ይኑር ማንም አላወቀ ደብዳቤ የለ ስልክ የለ ምን የለ እናትያ ማለፈች ጓደኛ ደግ ጓደኛ ነበረች ወርቅ ጓደኛ ነበረችኛ ሐሳቤ አጉራሼ አልባሼ አይዞሽ ባይ አብረን ያደግነው ከልጄ እኮ አይን አለያትም ልጄ ምን ክፉ ታስብባታለህ ብዬ ሰው እንግዲህ ያስቀመጥከው ሰው አታገኘው እንሸራተታ እንደ ተልባ ሰፈር እምነትን ይዤ ነው እኔ እንደዚህ ታረጋታለህ ለልጄ ብዬ በፍጹም አስቤም ለቀንም ለሊትም አስቤ አላውቅም አብረህ አድገህ አብረህ በልተህ አብረህ ጠጥተህ እዚሁ ቤት ነው ያደገችው እቺ ልጅ እዚሁ አንድ ግቢ ነን እንደዚህ አይነት በፍጹም አላሰብኩም እስኪ እሷ ወዴት ማለት ከዚህ በፊት ልምድ አላቸው ይሄዳሉ ከክፍለ ሀገር ይሄዳሉ ሶዳሬ ምናምን እያለ ብለውኝ ነበርና ሄደው ምን ያህል ጊዜ ነው የሚቆየው እንደገና ከዛ በኋላ ልጅቷ ራሷን መጣ ወይስ እርሶ ፈልገው የሚያገኙት ራሳቸው ሁለቱም ይመጣሉ እዚሁ እኮ ነው ያቺም የምትኖረው ነበር ነበር የምኖረው እናቷን ቤት እኮ አትቀመጥም ለስሙ ነው እንጂ እዚሁ ነው እኮ የሚኖሩ አብራ ያደጉት ናቸው እኮ አንድ ልብስ ተጋፈው አንድ ላይ እኮ ነው ያደጉት ልጅ እንደዚህ አይነት ምን ብለህ ታስባለህ አንተስ ሰው ክፉ እንዲሰራብኛል ብለህ ታስባለህ ልጅቷ ላይ መጀመሪያ አካባቢ ማዘርዬ በምን ነበር ግጭታቸው ያውቃሉ ማለት እሷ ከጠፋች በኋላ ነው እርሶ ላይ ተለወጠች ወይስ መጀመሪያ እሷ ከጠፋች በኋላ እኮ እርሷ ከሰፋች በኋላ ዝም ብላ ነው ከመሬት ተነስታ የዘጋችሁት እርሶ እንግዲህ ያረጋችሁ እንበቃው እንግዲህ ልጅቷ ያው ግማሹ ታስራለች ይለኛል እኔ ሰው ወሬ ስለማላምን ግማሹ እሷ ነች ያጠፋቻት ከሀገር ይለኛል የት እንዳደረሰቻት አታውቅም እሷ በጣም ድሩዬ ነች አሁን እኮ እንደ ድሮ እንዳትመስልሽ ልጅቷ እኮ ተለውጣለች እቺ ጓደኛ የምትያት አንቺ ስለማታይ ነው ይለኛል ሰው እንግዲህ እውነት ነው ያላየው ነገር ምን ብለህ ታምናለህ እኔ ያው ሲመጡ ሲሄዱ ነው የማየው እዚህ ከጠፋችብኝ ስንት ጊዜዋ እንግዲህ ልጄ ጨንቆኛል እኔ ለማን እንደምናገር ለስምድርና ለሰማይ ነው ጧትና ማታ ማለቅሰው ጨለማም ማልቀስ ነው ብርሃንም ማልቀስ ነው የቤተ ክርስቲያን ሄጄ ማልቀስ ነው አይኔ ሊጠፋ ነው ልጅ አይኔ ሳይጠፋ እንደው ካለችበት ፈልጋ አምጣልኝ እባክህ ልጄ እባክህ ለምን እንደው በጻርቃን ነው እባክህ እርሶ በምን ነው የሚተዳደሩት አሁን ላይ ታዲያ አይ ጻርቃን ወደ ይግባ ለነፍስ ያለ ቆርሰኛን ምን አለ የሚለው ነው ልጅ ምን ስራ አለኝ ስራ የለኝም
ስራም የለኝም። ምን ስራ አለ በስተርጅና? ምን አይነት ስራ ይኖራል? ምን ነው ልጅ። ስለዚህ ማዘርዬ አሁን እስኪ ከሷ ጋር ስለነበረ ነገር ይንገሩኝ። ከሷ ጋር ምን አይነት ስራ ነበር የሚሰሩት በፊት? ማለቴ ስራ ይሰሩ ነበር፣ የተሻለ ነገር ገቢ ያገኘች ነበር ብለውኝ ነበርና ከሷ ጋር ምን አይነት ስራ ነበር እየሰሩ ነበር በሰዓቱ ላይ? እኔ ምን አውቃለሁ ልጅ። ምንድነው ዛሬ ወጣት ታውቃለህ? መቼ ነግሮሃል? ያመጣሉ፣ ይበላሉ፣ ይጠጣሉ። እናንተ የምን ስራ አላችሁ ልጅ? ማሚ ዝም ብለሽ ቢያንቺ ደግሞ ምን ፖሊስ ጥያቄ ትጠይቂያለሽ ይላሉ። ከሷ ጋር ያቺ ልጅ እኔ ድሮም ቀልቤ አይወዳትም፣ ግን የሟች ልጅ ነች ብዬ ነው ገብቷል። የሟች ልጅ ነች የሷ አጽም ምን ለኔ የሚወቅሰኛል ብዬ እንጂ ውስጤ በፍጹም አይወዳትም። ደስ አትለኝም። ትንቀዠቀዣለች ነገር ቀደም ብላ ነው የምትናገረው። ፈጣነች። የኔዋ ደግሞ አዳምጣ ነው መልስ የምትመልስላት። እና በቃ ይመጣሉ፣ ስጋው ይመጣል፣ ሁሉ ነገር ይመጣል፣ ሙዙ ይመጣል፣ ብርቱካን ይመጣል። እኔ ሰውነቴ ይሳቀቃል ለመብላት። እናንተ ሁሉ ወጪ ከየት ነው የምታመጡት? ምንድነው የምትሰሩት? አረ እንደው ስራችሁን ንገሩኝ እኔም ልቀላቀል ስላቸው አይ ማሚ ይሉና ያቺኛዋ ትስቃለች፣ የኔዋ ደግሞ አንገቷን ትደፋለች። አረ እንደው አደራችሁን በኋላ አንድ ነገር አመጣችሁ እኔም እንዳታሳስሩኝ። እኔ ሁሉ ምንጭ ከየት ነው የሚመጣው? እንዴ ብር ተቆፍሮ አይመጣም። አንቺ አሰሪ ቀን ስጋ ነው የሚያመጡት፣ ብርቱካኑ ነው፣ ሙዙ ነው። ስራቸውን እርሶ ለመጠየቅ ማለቴ እንደ እናት አሁን ከዛችኛው ጋውና ለመመለስ ቢከብዳትም እንደ እናት ለብቻው አድርገው እሷን ለመጠየቅ አልሞከሩም እንዴ? እኔ ማሚ እኔ ምን አውቃለሁ? እሷ ነች የምታመጣው። እኔ ምን አውቃለሁ? ስትገዛ እኔ እንሂድ ስትለኝ መሄድ ነው። ምንድነው የምትሰራው ልጄ? ማሚ እኔ ምን አውቃለሁ? አንቺ ደግሞ ጥይቅ እንዲህ ያለን ትንሽን በቃ ዝም በይኝ በቃ ብናስተኝ ማሚ። ኧረ እኔ በኋላ ልጄ እኔ እንዳልታሰር አንቺም እንዳትታሰሪ፣ ስርቆት እንደሆነ የጀመራችሁት ሌብነት እንደሆነ ልጅ አደራሽ እንደ በመድኃኔዓለም ይዤሻለሁ፣ እንደ ባጠባው ጡትሽ ይዤሻለሁ ልጅ፣ እንደ ባጠባው ጡትሽ ይዤሻለሁ ልጅ፣ አደራሽን ስላት ኧረ ማሚ እኔ ውስጥ ምንም የለም እኔ እሷ ስታመጣ ምገዛው ምንም ላብረን ሱቅኒ ትላል ገብታ ጠብቂኝ ቦታ ትላለች፣ ብር ይዛ ትመጣለች። እኔ ምን እንደሆነ ማላቅ ለራሴ ግራ ገብቶኛል። የት ቦታ ነበር ጠብቂኝ ብለው የተታውት የሚገቡ ማዘር ማለቴ ገንዘብ ልትቀበል ትገባለች ገንዘብ ብለው ለልጄ ነው ልጄ ጓደኛ ጠብቂኝ እዚህ ቦታ ትለኝና እሷ ነች ለሷ መጥላት ትገባለች፣ ግን አትነግረኝም ምስጥሩን ምን እንደሆነ ማሚ ድርቅ ብለሽ አትጠይቂኝ። እኔ እኮ አላ ያቺኛውን የምትሰራው ገንዘብ ታመጣው ማይችልች እቺ እንደ ጓደኛ ብቻ ነች። እቺ በቃ እንትን ነው የምትገለገልባት መሰለኝ። እንዴት እንደሆነ አልገባኝም። በቃ ምንም እኔ ውስጤ እየሻከረ ስበላ ሁሉ ደም ነው የሚለኝ። በቃ እኔ አልበላም። እናንተ ጻርቃን ሁሉ ይግባ ጻርቃን የሰጠኝን እቺን ንጹሃን በንጹህ የተሰጠኝን በላለሁ። እኔ ስራችሁ ሁሉ ምንም ደስ አይለኝም አልኳት ልጄ። ማሚ እኔ እኮ የማውቀው ነገር የለም አንቺ እኔ ከሷ ጋር ተቀላቀይ ማሚ እኔ ስትለኝ ብቻ መሄድ እንጂ ትለኛለች። እባክህ ልጄ እባክህ እንደው ካለችበት እባክህ እንደው በማርያም ልጄ እባክህ ችግር የለውም ማዘር። አሁን እኮ ከጉዳው ጣይ እባክህ። እሺ ማዘር የምናወራው ከሆነ ለእንትን ነው ያለውን ነገር ወደ መረጃ ፍንጮች ከሰጠን የሚረዱንም ነገሮች ስላሉ ከዛ አንፃር ነው እንጂ ማዘር እኛ ሳንፈልግ አሁን እርሶን ላለመርዳት ፈልገን ወይ ደግሞ ዝም ብለን ወሬ ያበዛን አይደለም። ግን ከእርሶ የሚነግሩን ነገር ለኛ ትንጥም ብትሆን የሆነ ፍንጭ ይሰጠናል፣ የሆነ መንገድን ይመራናል ለኛ። አይ ምን ላርጋት ብለ ነው ማሺ ጓደኛዬ ልጅ ነች እንግዲህ። አሁን እዚህ አካባቢ ሰው ያቺ ልጅ ዱርዬ እንደሆነች ነው የሚያወራውና ምን አይነት ስራ እንደምትሰራ ከአካባቢ ሰው ሲያሙት ነገር የለም ማለት ምን አይነት ቦታዎች ላይ ነው የምትታየው? ልጅቷ ዱርዬ ነች። እቺ ልጅሽን ከልኪ አለች የሆነች ሴትዮ ስትለኝ ልጇ መጣች። ማሚ ምን አገባሽና ነው ደግሞ ለሰው ገብተሽ ምታሩ ነገ መስክሪ ልትባይ ነው ብላ ልጅቷ እናቷን ጎትታ ግብታለች። ከመንገድ ስመጣ በር ላይ ቆማ እንደው ለነግርሽ ብዬ ሁሌ እቺ ልጅሽ አጉል ቦታ ነው ይዛት የምትሄደው እቺ ልጅ እንደው ነግርሻለሁ ያልኩ ሰው ጭምጭምጫ አለ ያወራል ስትለኝ ምን ስላት ልጅቷ ደግሞ አጋጣሚ ከኋላ ተከትላን ነበር። ለካ ምን አገባሽና አንቺ በሰው ቤት ገብተሽ ደግሞ ራሳቸው ይፈልጉ ምን አገባሽ ነገ ምስክርና ልትይዝ ፈለግሽ ነገ እኮ እንደዚህ የገሌ ልጅ እንደዚህ ብለውኛል እና ምስክር አምጡ ሲባል እኮ አንቺ ነሽ ተጎትተሽ የምትሄጂ አረፋሽ አትቀመጭም ብላ እናቷን ጎትታ አስገባች። እንዲህ አይነት ወሬ ሳይጨርሱልኝ ሴትዮዋ ልጅቷ እናቷን ጎትታ አስገባች። ልጄ እኔ ምግራው አካባቢ ሰውላ እሷን እንደ ወንጀለኛ እንደ መጥፎ ባህሪ እንዳላት ልጅና አካባቢው ላይ ወንጀል እየፈጸመች እንዳለች ሴት ነው የሚለው። በቃ እንደዛ ነው አሁን የሚወራው። ከዛ ማልፎርስ ወሬም ይሄ ነገር እየመጣ ነው እንግዲህ መድኃኔዓለም እሱ ያውጣኝ ከምኑ ነገር እንጂ እየነገርኩ ልጄ የምበላ ሁሉ ደም ይለኛል አልኩ እኮ። አሁን እንደዚህ ስትለኝ
ሴትዮዋ ደግሞ ሊነግሩኝ ደህና ፍንጭ ነበረ። በቃ ልጅቷ ተቆጣና ታወሩራ አስገባው። ነገ ምስክርነት ትሰጫለሽ፣ አሁን የተናገርሽውን እኮ ማን ይለቅሽ መሰለሽ ገሌ እንዲህ ብሎኛል ብላ ስትል ምስክ ማን አለው ሲባል አንቺ ትወጫለሽ ምን አገባሽ እሳቸው በሚሰሙበት ይስሙ ብላ እናትየዋ ጎትታ አስገባቻቸው። ልጄ ኔራውን ራሱ ግራ ገብቶኛል። እንደ በመድኃኔዓለም ይዣቸዋለሁ በጭንቋ እንደው ካለችበት ፈልጉልኝ ልጄ። እዚህ ቤት እንዴት ነው ያሉት? ማለት የቤት እርሶ ነው ወይስ የራሴ ቤት ነው? የራሴ ነው። የእርሶ ነው ይሄ? አዎ የራሴ ቤት ነች። ዳም ብሎን ቆሳሳም እንዳቅሜቴ ሁሉም አለሽ ልጄ። የራሴ ቤት ነው። በደና ቀን የተገዛ ቀን የምታየው ልጄ በደጉ ቀን አሁንማ ዛሬ አይ አንተዬ በዛሬ ምን ይገዛል? በላይ ነው ነገር ይመጣበት። አዎ ያው እግዚአብሔር ይመስገን ትልቁም ትንሹም አክብሮኝ የወለድኩበት የተከበርኩበት ቤት ነው ይሄ ቤት። እኔ ልጅ ችግር የለውም ማዘር። አሁን እኛም አስፈላጊውን ለእርሱ አስፈላጊውን ነገር እናደርጋለን። እሺ እርሱም ለራሱ ማለት እኛ በአቅማችን እንግዲህ እሺ እንደ በማርያም ብያለሁ ልጄ ከወደኩ እግር ላይ ልጄ ችግር የለውም እንደ በማርያም በጭንቋ ልጄ ከጭንቋ አውጣኝ እስቲ። እሺ እኛ ችግር የለውም አስፈላጊውን ወደ እየፈራ ነው ልጄ ወደ ይፈራል ምን እንደሆነ አላወቅኩም። አዎ የእናት አንጀት ይከብዳል። ወደ እየፈራ ነው እስር ቤትም ትመስለኛለች ሞታም ትመስለኛለች ምኑም ተዘበራርቆብኛል ልጄ ጭልም ምን ያለብኝ ሰማዩ ተደፈነብኝ። ሲጠፋቦት ማዘርዬ ወደ ጣቢያ ለመሄድ አልሞከሩም ለማመልከት? እንዴት ብዬ ምን አይዤ ልበል? ምን ፈራው ደግሞ ፖሊሶቹ ደግሞ እንዴ ቢሉኝ ደግሞ ፈራለሁ ነው ወደዚህ ወደ እንደዚህ ቀበሌ እንደዚህ ፖሊስ በጣም ነው የምፈራው። እንደው ቀበሌያችን የቤት ኪራይ ለመክፈልና ያቺ መታወቂያ ለማስለወጥ እንኳን ግድ ሆኖብኝ ነው የምሄደው ልጄ እንደው ግድ እሷ ማይቀር ነገር ይሆነችበት እሷ ንጹህ ነች እሷ እንደዚህ ነገር ውስጥ አገባም ማለትም አብራ ስለምትል አይታወቅም የሚፈጠረው ነገር እሷም እዚህ ነገር ውስጥ ልትኖርበት ይችላል የሚመስልበት ሁኔታ በሰፊ ነው። እኔም እንኳን ለሷ እኔም ፈራለሁ እኔም ስለበላሁ እያልኩ አሰማም ልጄ ደምደም እያለኝ ነው የምበላው አልኩ እኮ ልጄ። አሁን ልጅቷ ምን አይነት ነገር ውስጥ እንዳለች አናውቅም ማለት ወንጀለኛም ልትሆን ትችላለች ማዘር የምነግሮት ነገር በሚፈጠረው ነገር እርሶ እንግዲህ መብራም ታውቃት እንጂ ምን አውቀዋለሁ ምን አውቀዋለሁ። ምክንያቱም እቺ ልጅ ይዋለች ያለችው ከወንጀለኛ ጋር ነው። ከወንጀለኛ ጋር ከዋለች ደግሞ ወንጀሎችን ልትሰራ ትችላለች። ብዙ ነገሮችን ከእርሱ ልትደብቅም ትችላለች። ምክንያቱም ጥፋት እየጠፋች እያጠፋው ነው ብላ አትናገርም። ልክ ነህ ልጄ ልክ ብዙ ነገሮችም ስላሉ ለእርሶ ደግሞ አታሳውቅም። እርሶን በቃ የደበቀቻችሁ ነገር ስለሆነ ያሳድግ ምከራይና እኔ ስንት ደረጃ ትደርሳለች ብዬ ስንት ማረጋ ያለው ያልኳት አንድ አይኔ ነች እኮ ልጄ እንደዚህ አልባሌ ቦታ ትውላለች ብዬ አስቤም አላውቅም። አንድ ቀን እንግዲህ ብዙ ቤተሰቦች ብዙ ነገር ነው የሚለፉት ወደ ተመልካቾች። እናት በተለይ ለልጇ ብዙ መስዋዕትነት ነገር ነው የምትከፍለው። እቺ እናታችን ደግሞ ልጇ አይደለችም ግን በአደራ ተቀበላ እንደናት ሆና ብዙ መከራም ብዙ ስቃይን አሳልፋ አሳደጋ እንደዚህ አይነት ቦታ ላይ ስትወርቅባት ትንሽ ስሜቱ ከባድ ነው የሚሆነው። ምክንያቱም እናት በሏት እቺ ሴት ባትወልዳትም አሳደጋ ጥራ ግራ ነው ያሳደገቻት እና አሳደጋት እንደዚህ አይነት አልባሌ ቦታ ጭራሽ ከዓይኗ ተሰውራባት ደግሞ የእናት አንጀት ትንሽ ይከብዳል። አይዞት እስኪ ነው ይረጋጉ። እኛ ምንችለው እንዳናደርጋለን። አሁንም ቁጭ አላለም ማለት የኛ አባላቶች ተሰራዩ በሁሉም ቦታ ተሰራዩ እየፈለጉ ነው ያሉት። አዲስ ነገርም ሲኖር ይነግሩኛል። ለሱ አያስቡ እኔ አለው ከጎኑት እኛ አለን። አስፈላጊውን ነገር እናግዙታለን። ለቤትም አስፈላጊውን ነገር እኛ እናሟላለን። እሷንም እናወጣለን። ነገር ግን ማዘርዬ ቃል ማልገባሉት ነገር ለርሶ እቺ ልጅ ወንጀል ከሰራች በህግ አግባብ ትጠየቃለች። አቤት ጉዴ ማለት ወንጀለኛ ነች ከምንድነው ታይቶ ማዘርዬ ጉዴ ማለት ነው። ጉድ በሰው ሙፈራው ለራሴ መጣ እሱ አገዴታውን ተወጥቷል። ኃላፊነቱን ነው እሷ አሁን ትልቅ ነገር በሰው ሙፈራው ነገር ልጅ በሰው ሁሉ ፈራለሁ እኮ ሰው ጣቢያ ገባ ሲባል ተሰረ ሲባል እንኳን ለሰውዬ ነው የምለው። አይዞት ማዘር ማለት እሷ ትልቅ ልጅ ነች። እንግዲህ ማገናዘብ ትችላለች። አገናዝባ አስባበት ነው ያለው። ታስብ ምን ዳና
እናቴን አታስብም። እናቴ ሰው የላትም። ይሄ ነገር ደግሞ ካልተፈጠረ እሱ የሚያዝኑበት ነገር የለም። ያቅሙን እሱ መኩራል እኮ ለፍቶ አሳድገዋል። እንደ እናቱ ነው አሳድገዋል አይደል? እሷ ደግሞ ይሄ ነገር ሳይገባት ከእንትን ካለች ቀረች። እሱ ምንም ማድረግ የሚችሉ ነገር እንደሚያስለቅሰውትም ነገር የለም። አይዞት ይረጋጉ። እኛ እንፈልጋለን፣ እናመጣለን፣ እርሶ እናሳያለን። ቃል መጋባሉን ነገር ከእርሶ ጋር እናገናኛለን፣ እርሶን እናሳያለን። ልጅቱን ያያሉ። ካገኘ እኛ እየፈለገን እናገኛታለን። በእርግጠኝነት ማለት የሚደበቅ ነገር አይኖርም። እናገኛታለን፣ እዚህ እናመጣታለን። እርሶ አይተዋት፣ እርሶ ደስተኛ ሆነው ነገር ግን እቺ ልጅ ምንድነው የሰራችው የሚለውን እኛ ስሩና ደስተኛ ሆነዋለሁ ብለን ልጅ ማዘርዬ ወንጀል ጥፋት ያጠፋች እቺ ልጅ አይቀጣ ማለት አንችልም። ምክንያቱም ተቀጣ እንጂ እንዴት ተደርጎ ልጅ እንዴት እኔ ቅሌታ ሁሉም በላይ ነው። እኔ እንግዲህ ቢሷኝ ሰው ምን አደረገች ብለን አላደለኝ እስከቤ እንደዛ ይወሩ ማዘርዬ ያጋጥማል። እነዚህ ነገር ብዙ አለ ብዙ ያጋጥማልና አይዞት፣ እኛ ከጎኖት ነን። እኛም ልጆቹ ነን፣ እኛም አለን። አስፈላጊውን ነገር ካለ ወደኛ በማንኛውም ሰዓት መምጣትም መደወልም ይችላሉ። እኛ ከጎነት ነው ያለነው። ለዛ እንደዚህ የሚያሳዝን ነገር የለም አለን እኛ። እሷንም አመጣሉታለሁ እዚህ ያዩዋታል፣ ያክፏታል፣ በቃ ደስ ያሉትን ያርገው። ከዛ በኋላ ግን ምን እየሰራች ነው፣ የት ነበረች፣ ምን እያደረገች ነበረች የሚለውን እኛ አውርተናት በራሳችን መንገድ መርምረን ወንጀል ከሌለባት ወደ እርሶ ትመጣለች፣ እዚሁ በሰላም ትኖራላችሁ። ካለችበት ነገር እናጣራለን። ግን እቺ ልጅ የት ነበረች የሚለው ወንጀል ሰርታ ከሆነ ተደብቃ ጠፍታ ከሆነ እዛው ህግ በሚጠይቅበት መንገድ እኛ ለህግ አሳልፈን እንሰጣታለን። ይሄን ማደረግ ስላለበት እንጂ እንደ እርሶ እንደ እናት ይከብዳል አውቃለሁ። ይሄን ነገር ከሰው መስማት ይከብዳል። ግን አይዞት እሺ እንግዲህ ያደራል ልጅ እንግዲህ ችግር የለውም እኛ አለ ምን እንላለች አይዞት ነው ዛሬ አይዞት አይደለም አያልቅሱ። እስኪ አዲስ ነገር ደግሞ እኛ እንፈልጋለን፣ እኛ ወጥተን እንፈልጋለን። እርሱ አይጨነቁ፣ እኛ አለን ከጎንነት ነን። እሺ ማዘርዬ፣ እሺ ልጅ እስከምን አክብርልኝ ማዘርዬ። እንግዲህ እስኪ አሁን ደግሞ ከእርሶ ጋር ማውርተናል፣ ከእርሶ ጋር አስፈላጊውን የምንለው ነገር ጠይቀናል። አሁን ደግሞ እስኪ የልጅቷን ቤት ያሳዩኝና ሄደን ከእሷ ጋር እሷንም እንጠይቃታለን፣ እሷንም እናወራታለን። ምክንያቱም እዛ ቤትም ደብቃት ሊሆን ይችላል አይደል? ለዛ ያንን ነገር እኛ ማጣራት ስላለብን እኛ በራሳችንም ሌሎች ምርመራዎችን ስለምናደርግ እስኪ እሷን ቤት ያሳዩኝና እኔ ሄድና መጀመሪያ ከእሷ ጋር እስኪ እዛ ቤት ምን እንዳለ ምን እየተፈጠረ እንዳለ እዛ ቤት ደግሞ ሄጄ ያሳያለሁ። ቤቱን ያሳዩኛል፣ አብረን እንሄዳለን ነው። እሺ ቁጭ በል። እሺ ቁጭ በል፣ እንሄዳለን። እሺ ውድ ተመልካቾች እንግዲህ ከማዘር ጋር አስፈላጊውን ጥያቄዎች ጠይቀን ግራ ተጋብተናል። ምክንያቱም ማዘርም ያሳዝናሉ፣ እናት ናቸው። ግን እቺ ልጅ ደግሞ ከወንጀለኛ ከምትባል ሰፈር ውስጥ እንደ ትልቅ ወንበዴ ከምትታይ ሴት ጋር ነው አብራ እየሆነች ነበሩና ምን ተፈጥሮ ይሁን ምን ይፈጠር ይሁን አናውቅም። ምክንያቱም ብዙ ነገሮች ሊፈጠሩ ይችላሉ። ለዛ ወደዛ ቤት ሄደን ከልጅቷ ጋር ምን እየሰራች ነው፣ የት ነች፣ ምንድነች የሚለውን ነገር መጠየቅ ስላለብን ቤቱንም እዛ ሄደን መፈተሽ ስላለብን ወደዛ ቤት እንሄዳለን። አሁን ከማዘር ጋር እንሄዳለን። ማዘር ቤቱን አሳይቶኝ ይመለሳሉ። ምክንያቱም እሳቸውን መጀመሪያ ማየት የለባትም። እኔ በራሴ እንደመጣው አስመስዬ ራሴ ገብቼ ነገሮችን መመረመርና ማጣራ ይሆናል። እንግዲህ እስኪ ወደዛ ቤት እንሄድና የሚኖርን ቆይታ አብረን እናያለን ማለት ነው። እስከዛ ድረስ አብራችሁን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ካሜራን ከፍ አድርግልኝና ገብተናል። እዚህ እንግዲህ ውድ ተመልካቾች በር ላይ የሚከፍትልኝ ሰው አልነበረ፣ ባዶ ነው ቤቱ። ግን ወደ ውስጥ ገብቻለሁ። እስኪ የውስጥ በር ደግሞ ማን እንደሚከፍትልኝ እናያለን። መሰረት እዚህ ነች ወይ? መሰረት እዚህ ቤት ነው ያለችው ወይ? መሰረት የት ነች?
ከእናትየዋ ተሰውራ በጣም እናትየዋን አሳዝናለች። እንደገና ደግሞ በዛ ከመሰወሯ በፊት መጥፎ ውጭዎች ላይ ከመጥፎ ጓደኞቿ ጋር እየታየች እንደነበረ መረጃዎች ደርሶኛል። አሁን ደግሞ የመሰረት ጓደኛ ቤት ደርሰናል። አሁን እዛ ቤት ደግሞ ምን እናገኛለን፣ ምንድነው እዚህ ቤት ያለው የሚለውን ነገር አብረን የምናየው ይሆናል። እስኪ ወደ ውስጥ ደግሞ ገብተን ምን እንደሚፈጠር የምናየው ይሆናል። እስኪ ተከታተል። ማን ነው? ተከታተል። እሺ። አቤት። ሰላም ነው? እንዴት ነሽ? እንዴት ነህ? አንቺ ነሽ የመሰረት ጓደኛ ነሽ አይደል? እሺ። ለአንዳንድ ጥያቄዎች ፈልጌሽ ነበረ። ለምንድን ነው? እኛ ከእናትየው ጋር አውርተን ነበረ። እናትየው ጓደኛዋ እሷ ነች፣ የቅርብ ወዳጇ እሷ ነች፣ ግን ጠፍታብኛለች። እሷንም ሳናገራት በትክክል ያወራችኝ አይደለም ብላ ነው እዚህ መጣ ነውና። እሺ ምንድነው ካሜራው? ካሜራው ችግር የለውም እኮ ካሜራ እየቀረስክ ነው እንደ የምታወራኝ? ችግር የለውም። አይ አንቺ እኮ ምን ችግር አለው? የጓደኛሽ ስለ ጓደኛሽ የምናወራው ሌላ ነገር የተለየ ነገር የምናወራው ካሜራ ሰው ምናምን ምንድነው ሰው ይዘው የመጣው? ካሜራውስ ምንድነው? ከካሜራው ምን ችግር አለሽ አንቺ? አይደለም እኔ የሰራሽው ነገር አለ አንቺ? ምን እሰራለሁ እኮ በቃ የሰራሽው ነገር ከሌለ ለምን ያስፈራሽ? አረ መፍራት ሳይሆን ካሜራ ለምንድነው ይዘው የመጣው? እኔ ማናገር ከሆነ በስርዓት መታ ተናገረኝም እንዴ? እኮ ላናገርሽ መጣው አንቺ እኮ ካሜራውን ለምንድነው? ካሜራውን አንቺ እኮ ምንም ምቾት ሊነሳሽ አይገባም። አይደለም ምንድነው? ወይ ካሜራውን እንትን ብለህ እና ማውራት ካለብህ ታወራኛለህ እንጂ ሰው አለ ጀርባ ካሜራ አለ። ምንድነው ችግር አለ እንዴ? ነገር እኮ ሊረብሽ አይገባም። አንቺ የሰራሽ ወንጀል አለ። የሰራሽ ወንጀል እኮ ወንጀለኛ ካርሽ እኮ አንቺ ነገር ሊረብሽ አይገባም። ስለምን ወንጀል ነው የምታወራው አባቴ? ምንድነው ችግር አለ? ምንድነው? ጓደኛሽ የት ነው ያለችው? ማናት ጓደኛዬ? ጓደኛሽ የት ነች? ጓደኛሽን አታውቂያት? አዎ በጣም ብዙ ጓደኞች አሉኝ። ምንድነው ችግር አለ? ጓደኛሽ መሰረት የት ነው ያለችው? ስለ መሰረት ነው ምን ያገባኛል? ጓደኛሽ አለች? እኔ ጋር መተነው እንደምትጠይቅም ቤት እኮ አላት እሷ አይደል እንዴ? እኮ ጓደኛዋ እናትየው ካንቺ ጋር እንደነበረች እና ካንቺ ጋር ለመጨረሻ ጊዜ እንደታየሽ ነግራኛለች። አሃ ከኔ ጋር የታየ ሰው ሁሉ በቃ አንቺ ቤት ነው ማለት ነው? እንደዛ እያልከኝ ነው? አዎ አልገባኝም። ለመጨረሻ ጊዜ ካንቺ ጋር ከታየች አንቺ ያቺ ልጅ መጨረሻ ላይ ወዴት እንደሄደች ታውቂያለሽ። ለዛ የነገር ደግሞ ልነግሪኝ ይገባል። እየቀለድክ ነው? እና ካንተ ጋር መጨረሻ ላይ በመጨረሻ ሰዓት ካንተ ላይ ስለተገናኙ እንደዚህ እየተባለ ነው? እኔ እዚህ ጋር ጨዋታ ያዘን መስላል። እዚህ ጋር ስራ ነው ያዘን። በጣም እየተጫወትክ ነው። ልጅቷን እኔን ያደረግሻል። የምትሄድበት ስራ የለህም ማለት ነው? ሰው ልጅቷን እኔን ያደረግሻል። ልጅቷ የት ነች? እኔ ስለሷ ምንም የማውቀው ነገር የለም። ይቅርታ አድርግልኝና። ምንም የምታውቂው ነገር የለም? አዎ በጭራሽ ምንም አላውቅም። የኔ ይዘሻት ሄድሽው? የዛለት የኔ ይዘሻት ሄድሽው? ስለሱ እኮ ቤተሰብ አላት፣ እናት አላት። ቤተሰቦቿ መጠየቅ አትችልም? ቤተሰቦቿ እንደማያውቁ ከአንቺ ታውቂያለሽ። ቤተሰቦቿ ይሄን ነገር ቢያውቁ ወደዚህ አልመጣም። ሲጀምር ከቤተሰብ ይልቅ እኔ ጓደኛዋ ጋር ከመምጣት ቤተሰቦቿ ጋር ሄደ ብታወራ ይሻላል አባቴ። እዚህ ጊዜ ባትገድል ጥሩ ነው። ለምን በቅርበት የሚገኙት እነሱ ናቸው። እኔ ጓደኛዋ ነኝ። እስኪ ስለ አንቺና ስለ እሷ ጓደኝነት ነገር ምን አይነት ጓደኝነት ነው ያላችሁ? ያ በቃ እንደ ማንኛውም ጓደኛሞች ጓደኛ አለን ማለት ነው። አንተ ጓደኛ የለም ኖሮ አያውቅም? አለኝ ጓደኛ። ግን እኔ ጓደኞቼ ቤተሰቦች ሲመጡ በክብር ነው ማዋራቸው። እንዳንቺ ፊት ነስቼ አልገላመጣቸው። አንተም እኮ አመጣጥህ እኮ በጣም የሚያስጠላ ነገር ነው። እናትየው ለብር ፊት የነሳሻት መገላመጫት ጭራሽ ዞር በይልኝ ያልሽ እንደምታንቆሳሻት ነገራኛለች። ነብሮ እንደዛ የምታደርጊ የጓደኛሽ እናት ነች አይደል? አንተ ምንድነው? ምን እያደረክ ነው? ወይንስ ምን እየጠየከኝ ነው? ስለምንድነው የምታወራው? የጓደኛሽን እናት ለምን እንደዛ ማድረግ አስፈልገሽ? እኔ ምንም አላደረኩም። ይኸውልሽ ትሰሚኛለሽ፣ እያንዳንዱ ነገር ንገሪኝ ያልኩሽ ነው። ስለ ጓደኛሽ እንዴት ነው ጓደኛሽ ሆና ማታውቂ? እየሰማሽኝ ነው? ስለሷ ምን ልንገርህ እኮ? እኔ እኮ ነገርኩህ እኮ። ጓደኛሽ አለች እንዴ? ስለ ጓደኛሽ እንዴት ነው ማታውቂ? ምን አውቃለሁ እኔ። ምንድነው በየቀኑ እየመጣችሁ ብዙ ሰው ይመላለሳል ይጠይቃል። ምንድነው ከኔ ውጪ ሌላ ጓደኛ የላትም እንዴ? ሌላ ጓደኛ እንደሌላት ታውቂያለሽ። ሲጀመር ሌላ ጓደኛ ቢኖራት ወደ አንቺ ቤት አልመጣም ነበር። በተጨማሪ ደግሞ እናትየውን ለምንድን ነው እሷ ከጠፋሽ ጊዜ በኋላ ይሁላ ግልምጫና ይሁላ ንግግር ለምን አስፈለገ? እኔ እሷን እና ታዲያ በየቀኑ ሰው እየላከችብኝ ምን እንዴት ነው ማልናገራት? ሁሌ ቀኑ ሙሉ እኮ 10 ጊዜ ቤት ስንት ሰው ነው እየመጣ ነው? መልክበት ያቺ ሴትዮ መልክበት ምክንያት አለ። ምክንያቱም ለመጨረሻ ጊዜ አንቺ ነሽ ከቤት ገብተሽ ይዘሻት እንደሄድሽ የተነገረ እና እኔ ከቤት ገባን ወጣን እንጂ ከኔ ጋር አይደለም ያለችው አይደለም። ግን በየቀኑ ሰው መላክ ምንድነው ትርጉሙ? እኔ ከእናንተ ውጪ ቀኑ ሙሉ ቤት ውስጥ ሰው ብቻ ሆኖ ነው የሚውለው እንዴ? ለምንድን ነው እንትን ማለት አትችልም? ወጣ ብላ መጠየቅ አትችልም? መፈለግ አትችልም? አንቺ ምን ትሰሪያለሽ? አንቺ እሷ ከቤት ስትጠፋ እሷን ከቤት ካወጣሽ በኋላ ምን ስትሰሪ ነበር? የት ነበር ይዘሻት ሄድሽው? የት ነበር ሄዳችሁት? የዛን ጊዜ
ያን ይዘሻት ሄድሽው ከቤት ኮስተርሽ በኋላ የት ሄድን? ወጣን፣ አለቀ። እንደማንኛውም ጓደኛዬ ናት። ወጣ ብለን ሻይ ቡና ብለን ተለያየን፣ አለቀ። እኔ እሷ ስለጠፋች ይሄው እኔ ብዙ ችግር እየደረሰብኝ እኮ ነው። ሌላ ጊዜ አንድ ላይ ካሳለፋችሁ በኋላ ወደ ቤት አንቺ ይዘሻት አድርሰሻት ጭራሽ እዛ አምሽተሽ እንደምትሄጂ ነግረውኛል። መረጃ አለኝ። ለምንድን ነው ይዛቀ ብቻዋን ተሻት ሄድሽው? በቃ መሄድ ስላለብኝ ሄድኩ አልኩ። እሷ አሁን የለችም አይደለ? ምንም ችግር እየደረሰባት አይደለም። እኔ ላይ ግን እየደረሰብኝ ያለ ነገር በጣም ብዙ ችግር እየደረሰብኝ ነው። ምንድነው? መጥፋት ቀልድ ነው ላንቺ? ቆይ ከሷ ይልቅ እኮ እኔ ላይ ነው ችግር እየደረሰብኝ ያለው። ታቂ ነገር አለ ማለት ነው ስለመጥፋት። በዛ ነው ምንም ያልመሰለሽ። ከሷ ይልቅ እኮ እኔ ላይ ነው ችግር እየደረሰ ያለው። አንቺ የሷ መጥፋት ኖርማል የሆነልሽ ምክንያት አንቺ የምታውቂው ነገር ስላለ ነው እንጂ አንድ ሰው ዝም በድንገት ጠፍቶ ይሁላ ነገር ማለትም እንደዚህ ምንም ልትሆናችል ምን ማድረግችም እያሉ ማውራት አንቺ የምታውቂው ነገር ስላለ ነው እንጂ ይሄ ነገር እንደዛ ያስብ እኔ ምንም እባክህ አሁን እኔ ምንም በጣም ብዙ ችግር እየደረሰብኝ ነው። አሁን ላይ ደግሞ ምንም ማውራበት ጊዜ የለኝም። እባክህ ሄድልኝና ካልሆነ ደግሞ ወይ ሌላ ቀን መተህ ብታወራኝ ይሻለኛል። በጣም በትህትና እንድታወሪኝ እየጠየኩሽ ነው ያለሁት። እየሰማሽኝ ነው? እኔም እያናገርኩህ ነው ከገባ ማለት ነው። ልጅቷን እናርክሻት። ከዚህ በኋላ በጸባይ ማውራሽ ነገር የለም። ልጅቷን እናርክሻት። ልጅቷን እናያደረግሻት። ነገርኩህ እኮ እኔ ምንም የማውቀው ጉድ የለም። እናትየዋ ካላወቀች እኔ እንዴት ነው የማውቀው? እንዴ እናቷ ማታውቅ ከሆነ እኔ እንዴት አውቃለሁ? እናትየዋ እኮ አንቺ ስታውቂ ነው። ምክንያቱም ካንቺ ጋር ነበረች ልጅ አይደል? በሰዓቱ ወጣችሁ ካንቺ ጋር ነበረ። ጓደኝነቷ ካንቺ ጋር ነው። ሌላ ጊዜ ደግሞ አንቺ ቤት ድረስ የምታደርሻት ልጅ እንዴት ነው የዛን ቀን ተሻት የምትሄጂው? እኔ ሸኝቻታለሁ። በቃ ያቀርሽው ነገር ምንም ያቀርኩት ነገር የለም። ያቀርሽው ነገር ስላለ ነው እቺ ልጅ የዛን ቀን ብቻዋን የላክሻት። ምክንያቱም ብቻዋን ከሄደች ልጅቷ ጓደኛ እንደሌላ ታውቂያለሽ፣ ሌላ መሄጃ እንደሌላ ታውቂያለሽ። ወደ ቤቷ ነው የምትሄደው ብቻዋን ከሄደች። ቆይ አንተ ስትከታተለን ነበር እንዴ? ብቻዋን ሄደች የምትለው ከኔ ጋር ይሁን ከማን ጋር ይሁን እንደሄደች ታውቃለህ? ምንም የምታውቀው ነገር የለም። ስለዚህ አሁን ሄድልኝ እባክህ። እኔ ማስረጃ አለኝ። እየሰማሽ ነው? የምን ማስረጃ? ስለምን ማስረጃ ነው የምታወራው? መርማሪ ጋዜጠኛ ነኝ፣ ማየት ትችያለሽ። እና እንደዛ ከሆነ ለምን ወጣ ብላችሁ አፈልጓትም? እኔ ጋር ምንድነው? እኔ አንድ ምስኪን ጋር እየመጣችሁ በየቀኑ ቤትን ስታጨናነቁት ከምትሉ ለምን ወጣ ብላችሁ አፈልጉም እንዴ? ለምን እንደምታጨናነቁኝ እንድንፈልግ አንቺ ነው የምትረጂኝ። ምክንያቱም አንቺ የምታውቂው ነገር ስላለ አንቺ የምትይን ነገር ተመርኩዘን ነው እኛ እሷንም ልንፈልጋትም ልናገኛት የምንችለው። እየገባሽ እኮ ራሳችሁ ወጣ ብላችሁ ፈልጉ። እዚህ የለችም። እኔ ምንም የማውቀው ነገር የለም። አሁን እባክህ ልረፍበትና ካስፈለገ ወይ በኋላ ላይ መተህ እረፍት ታድርግና እንናወራለን። እኔ አሁን ምንም የማወራበት ሰዓት የለም። ያንዳንዱን ነገር አሁን ነው ገብተን ትነግሪኛለሽ። እየሰማሽ ነው? ከመጀመሪያ ጀምሮ ይችል ልጅ የት እንዳደረግሻት ምን እያቀድሽ እንደነበረና ለምን ብቻው እንዳደረግሻት እያንዳንዱ ነገር ትነግሪኝ። እየሰማሽ ነው? አንዴ ምንም የማውቀው ነገር የለም። ምንም የማውቀው ነገር የለም። አልገባም። ሂድ። ካሜራውን አጥፋ። ምንም የማውቀው ነገር የለም አልኩህ እኮ። አላስገባህም እንዴ? ካስፈለገ ነገ ምናምን ነገር መተህ እናወራለን። ይኸውልሽ እየሰማሽ ነው? ታው በቃ እንዴ ለምንድን ነው እንደዚህ የምታረገው? ውጭና በትክክል አወሪ። ካለበለዛ በግድ ልገባ ገደለ። እንዴት ሰው ቤት ትገባለህ? መግባት አትችልም። እየነገርሽኝ ነው። ደግሜ ላሳይሽ እችላለሁ። ማታወቂያ ነው ግን ወጣችሁ ፈልጉ። በቃ እሺ። አሁን እያንዳንዱ ነገር የህግ አካል ነኝ። መታወቂያ ማየት ትችያለሽ ከፈለግሽ። መታወቂያ ማየት ትችያለሽ ከፈለግሽ እኮ። አሁን ምንም የማወራበት ሰዓት አይደለም። እያንዳንዱን ነገር እየነገርኩሽ ነው። በትክክል እያንዳንዱን ነገር አስረጂኝ። እያንዳንዱን ነገር ንገሪ። ልጅቷን የት እንዳደረግሻት ንገሪ። ቆይ ልክ የዚች እናትን ባያሳዝንሽም እንዴ አንቺ አሁን ሄድበታለህ። እቺ ሰትዮ ስታለቅስ አታሳዝንሽም? አታሳዝንሽም? እቺ ሰትዮ እኔ ላይ እየወደቀች ለምን እየረገሽ የምታልፍ? እኔ ምን ላድርግ ታዲያ? እኔ ነኝ እንደ ጣልኩባት ይሳል እየወደቀች ተተሻተ እየረገሻት እንዳላየ የገላመጥሻት ነው ታዲያ። እና እኔ ምን አገባኝ ታዲያ? ልጇን ትፈልጋለሽ? እንደ እናት አላቅም። ማታቂም ከሆነ እንደ እናት እኔ እንደዚህ አላቅም ብለሽ ለምንድን ነው ጓደኛሽን ስለመፈለግ ያልሞከርሽው? ለምን ጓደኛሽን ለመፈለግ ያልሞከርሽ? ቆይ አንተ በምን አወቅ? እየፈለኩ ሊሆንም ይችላል እኮ። እየፈለግሽ ቢሆንማ እናት ይሆን እንደዚህ አታርገኝ። በምን ሰዓት ነው የምፈልገው? እናንተ 24 ሰዓት መታችሁ በር ላይ ነው ተደቀናችሁ ሞሉት። እንዴት ብዬ ነው ሳን ፈጥቶ ፈልገው? እናትየውን እያንገላታሻት፣ እናትየውን እየረገጥሽ እያደፍሻት፣ እየገላመጥሻት በፈልጋ ኑሮ ከእናትየው ጋር ለምን አልሆንሽ? እያቀድሽና እያሰብሽ የምታረጊው ነገር ስላለ ነው። ምንም ያቀድኩት ነገር የለም። እባክህ አሁን ሄደን ከእናትየው ለምን እንደዚህ የምታረጊያት? ለምን ያስፈልግሽ? ይሄን ነገር ከመለሽልኝ እኔ ሄዳለሁ። እናትየው ለምንድን ነው እንደዛ ማድረግ ያስፈልጋል? እኔ ምንም አላልኳትም እኮ። እኔ ባለኝ አቅም እየፈለኩ ነው። ለጓደኞቼም ነገር ያለው ነው ያልኳት። እሷ በቃ ነገር ፈልጋ ነው ከኔ ነገር ፈልጋ ነው። እየሰማሽ ነው? አትዋሽኝ። እናትየውን አውርተሻት አታውቂም? አውርቻታ ነግሬያታለሁ። በቃ እኔ እየፈለኩ ነው። አይደለም አናግረሻት አታውቂም? በትክክል እንኳን ሰላምታ ሰጥተሻት አታውቂም? እየዋሸች ነው። የአካባቢው ሰው መጠየቅ እንችላለን። እየዋሸች ነው። እኔ ነግሬያታለሁ። ሄጄ ቤቷ ድረስ ራሱ እኔ እንደምፈልግ መጠየቅ እንችላለን። የአካባቢውን ሰው መጠየቅ እንችላለን። አይደል? እየሰማኝ ከሆነ ቤቷ ድረስ ሄጄ እየፈለኳት ነው። ስልክም እየጠያየኩ ነው። የጓደኞች ስላሉ ሌሎች ከኔ ውጪ እነሱንም እየጠያየኳቸው ነው ብያታለሁ። ከዚህ ውጪ ምንም ማድረግ አልችልም። በቃ አለቀ። ዝም ብለሃት። እሺ ይሁን። ለምንድን ነው አንቺ በአካባቢው ሰው
የምትታየው በቃ ሁሉም እየመጣ አንቺ ጋር ናት ነው የሚሉኝ። ከዛ ውጪ ሌላ ምንም ነገር የለም። ችግር የለውም። እሺ እሱን የምናወራው ነገር ይሆናል። እሱን የምናወራው ይሆናል። ችግር የለውም። ገብተን የምናወራው ነገር ችግር የለውም። ካሜራውን አትፈልኝ አንዴ እሱን ገብተን የምናወራው ነገር። ውድ ተመልካቾች እንግዲህ ተመልሰን መተናል። ልጅቷ ምንም ልንግባባ አንቻልም። ግጭት ነው። ለመግባትም ሞክረን ነበረ። በጣም ጮኸች፣ በጣም ግጭት ፈጠረችና እስኪ ተረጋጋ ብለን ወተናል። እቺ ልጅ ጋር ግን የሆነ ነገር እያየሁኝ ነው። ምክንያቱም ካለ ምክንያት አጮም፣ ካለ ምክንያት የሁላ ነገር አታደርግም። ካለ ምክንያት ደግሞ የሁላ ውሸቶች መደርደር አስፈልጋትም። ምክንያቱም ያደረገችውም ነገር ከሆነ እኮ አድርጌያለሁ ምን አገባችሁ ማለት ትችላለች። መብቷ ነው። ይሄ ነገር ከሰው ጋር ለመግባባት መብቷ ነው። ግን መደበቅ ያስፈለገባት የራሷ ምክንያት አለ። ምክንያቱም እሷ ስለ ልጅቷ የምታውቀው ነገር አለ። ባይኖር ኖሮ እንዴት ከእናትየው ጋር ያለ ግንኙነት ያላቸው ከቤት ሄዳውላ እንደምታደር ሁለተኛ ቤቷ እዛ እንደሆነ ነግራኛለች እናትየውና ይኸውላ ነገር እያለ ለምንድን ነው ያስፈለጋት? ለምንድን ነው እናትየው ላይ እንደዛ መቀየር ያስፈለጋት? ይሄ ነገር ለእናንተ ጥያቄውን ትችዋለሁ። እናንተም እስኪ ሀሳባችሁን ኮሜንት ላይ ስጡኝ። ምክንያቱም እኔ በራሴ የነገር ጥያቄ የፈጠረብኝ ነው። ለምንድን ነው እቺ ልጅ ድንገት ተነስታ እናትየውን ከመሬት ተነስታ የዘጋጃት? ልጅቷን ከቤት ይዛት የወጣችው እሷ ነች። ይዛት ወጣ ግን አልተመለሰችም። ልጅቷ አልተመለሰችም፣ እሷም አልተመለሰችም። ከዛ ግን ልጅቷ በዛው ጠፋ ቀረች። እቺም ሰትዮ እንግዲህ እቺም ልጅ በዛው ጠፋ ቀረች። እናትየው ጋር ምንም አይነት መረጃ ምንም አይነት ማስረጃም ያለ። ምክንያቱም የወጣችው ሌላ ጊዜ አብረው እንደሚወጡ የተለያዩ መናፈሻዎች፣ መዝናኛዎች ቦታ ከሀገር ሞተው ወደ ሶደሬ ኮሪፍቱ ምናምን እንደሚሄዱ ነግረውኛል እናትየው። ወደዛ ከሄዱ በኋላ ግን አታምናትም። እዚህ ድረስ ቤት ድረስ አድርሳት እዚህ ውለው እዚህ ምሳ በልተው እዚያው አንዳንዴ ደግሞ አድራ እንደምትሄድ ነግረውኛል። ይሁላ ነገር የምታደርግበትን እናት ይሁላ ነገር የምታሳልፍበትን ቤት እንዴት ነው እናትየውን ዝም ብላ ካለች ተንሰለ ዘጋት የምችል? ይሄ ጥያቄ እንዳለ ነው። ግን አሁን ደግሞ ያውላ ነገር እሺ እንቶ ይባልና ሰው ቤት ሲመጣ እኛ ልንጠይቅ ገባን። ለምንድን ነው እንደዚህ መጮ? ለምንድን ነው እንደዚህ አላስፈላጊ ነገሮች ማድረግ? እኛን ለማስወጣት የሞከረችው ለምንድን ነው? ምክንያቱም የደበቀችውና እንዳይነቃባት የፈራችው ነገር አለ። ለዛ ነው ከዚህ ነገሮች እየራቀች ያለችው ማለት ነው። ለዛ እኛም በድጋሚ ተመልሰን እንሄድና ለማውራት እንሞክራለን። ምክንያቱም ምንም አሳማኝ ነገር አላገኘሁም፣ ምንም ተጨባጭ ነገር አላገኘሁም። ለዛ ደግሞ እኔ ጋም ጥያቄዎች ፈጥሮብኛል። እሱ ነገሮች ደግሞ ሄደን ድጋሚ እንጠይቃታለን፣ ድጋሚ እናወጣጣታለን፣ ድጋሚ ሁሉን ነገር እንድትናዘዝ እናረጋታለን። ምክንያቱም እቺ ልጅቷን ደብቃት ከሆነ ልጅቷን ጠልፋ ልጅቷን ገላትም ሊሆን ይችላል፣ አይታወቅም። አሁን ላይ ምንም እናውቀው እንደመደመው ነገር አይኖርም። ምክንያቱም ልጅቷ ጠፍታለች፣ ምንም ፍንጭ የለም፣ ምንም ነገር የለም። የተዳፈነ ነገር ላይ ነው ያለነው። የተዳፈነ ነገርን ደግሞ የተዳፈነውን ካልገለጥ ነው በስተቀር ውስጥ ያለውን ነገር ምንም እናውቀው ነገር የለም። ምክንያቱም ያረገቻትን ማናቅ ከሷ ጋር ወጣ አልተመለሰችም። በቃ ይሄ ያለው ነገር ያለ ማስረጃ እጃችን ላይ ከሷ ጋር እንደወጣችና እንዳልተመለሰች ነው። ከሷ ጋር ወጣ ካልተመለሰች ደግሞ ይችልች የሄደችበትም ያረገችውም ነገር ሊኖር ይችላል። ለዛ አሁን ቤቷን እንሄዳለን። ድጋሚ እያንዳንዱ ነገር እንጠይቃታለን። ከመጀመሪያው ጀምሮ እንድትናገር እንድንነግረን ሁሉን ነገር እንድታስረዳ እናረጋታለን። እስኪ ተከተሉኝ፣ ወደ ቤቱ እንሂድ። አንዴ ካሜራውን አጥፋና ተከተሉኝ። ፈርገው ካሜራውና ተከተለንና እዛ ሄደን እንጠይቃታለን። እስኪ ቅድም ክፍት ነበር፣ አሁን ደግሞ ዝግ ሆኗል። እስኪ እናያለን ቤት ውስጥ ማለት እንዳለ። አሁን ደግሞ ለምን እንደተዘጋ አላውቅም። ቅድም ክፍት ነበር ሊሆን የገባው ነው፣ አሁን ደግሞ ዝግ። እንዴ ቆይ አንተ ሰውዬ ምንድነው ችግር ከኔ ጋር? ይኸውልሽ እኔ ምንም ችግር የለብኝም። እኔ ካንቺ የምፈልገው መረጃና ማስረጃ ብቻ ነው። የሰማሽኝ ነው? ያሉትን ነገሮች በትክክል አስረጅኝ እስኪ። ቅድም ነገርኩህ አይደለ? እንዳትመጣ ነግሬሃለሁ አይደለ? ምንድነው የምትመላለሰው ቤቴ? እስኪ ስለ እናትየው ብለሽ ልብሽ ትንሽ ይራራና አዝነሻዋል። በትክክል እያወራሁሽ ነው፣ በጸባይ በትህትና እያወራሁሽ ነው። ምክንያቱም የአንዲት ሴት ህይወት ነው የጠፋው። እየሰማሽኝ ነው? ምክንያቱም እየሰማሁህ እኮ ነው። ቆይ ሌላ የምትሄድበት የለህም እንዴ? እስኪ ስለ ልጅቷ ነገር ከልጅቷ ጋር ምን አይነት ጓደኝነት ነበራችሁ? ለምንድንስ ነው የተጣላችሁት? በምክንያት ነው የተጣላችሁት? ነግሬህ ነበር የሄድከው፣ ግን ተመላለስክብኝ፣ ተደጋገሚ። ምን ሌላ ቦታ የምትሄድበት የለህም? ቆይ አንተ ሰውዬ ከዚህ ይኸውልሽ ማስረጃ እስካላገኘው ከአንቺ የምፈልገው ነገር እስካላገኘው ድረስ ከዚህ የትም አልሄድም። እየሰማሽኝ ነው? ስለዚህ ይሄንን ተረድተሽ በትክክል እያንዳንዱ ነገር ብትነግሪኝ ደስ ይለኛል። ለእስኪ ከልጅቷ ጋር በምን የተጣላችሁት ንገሪኝ። ከልጅቷ ጋር ሰላም ጓደኛ የምትዋደዱ ጓደኛ ነበራችሁ፣ ግን ከመሬት ተነስታችሁ ተጣላችሁ አይደል?
እኔ እንጃ ነው ያላቅም። አሁን ይሄ ነገር እኔ አያሳምንም። ከመሬት ተነስተሽ እንዴት ነው ከሰው ጋር የምታዩ? የሷ ጉዳይ አሳስቦ ነው እንደዚህ እየተመላለስክ ያለ? ያው እኔ ምንድን ነው ከኔ የፈለከው? እኔ አሳስቦኝ ነው። እስኪ ስለ ጉዳዩ አውሪ። ስላሳሰበኝ ነው። አንቺ ባያስጨንቅሽም እኔ ስለ ጉዳዩ ያስጨንቀኛል። ምክንያቱም እህትም ስላለች ያስጨንቀኛል የሴት ልጅ ነገር። ማንም እህት የለም፣ ሁላችንም በምር ይጣላችሁት? እሺ መሲ ማለት ለኔም ከጓደኛ በላይ እህቴ ናት ታውቃለሽ። እንደዚህ አንተን ከሚያሳስብ በላይ ለኔም በጣም ታሳስበኛለች። ካሳሰበች ታዲያ ሁላ ነገር ለምን አስፈለገ? ከምንም በላይ የምታስቢላት ከምንም በላይ የምትወጃት እንደ እህት የምታያት ጓደኛሽ ከሆነች ስጠፋ እንዴት ነው የማፈልገት? እንዴት ነው እናትየው እግርሽ ላይ እየወደቀች እየለመነችሽ ትተሻት ረግጠሻት የምታልፊ? ለኔስ ካልነገረችኝ ድንገት ከሆነ የጠፋችው በምን አወቅ? ግዴታ ጓደኛዋ ስለሆንኩ ብቻ የምትሄድበትን ትነግረኛለች ማለት ነው? ብዙ ጓደኞች አሉኝ እዚህ ጋር የምታያቸውም ሰዎች እንግዲህ ሁሉም የየራሳቸው ጓደኞች ይኖራሉ። ግን የትኛውም ጓደኛ ለጓደኛው ሳያደርግ ምንም ነገር አያደርግም። በተለይ እንደ እህት ለምትተያዩ ጓደኛ ማቾች ለእናት ተደብቆ እንኳን ለጓደኛ ነው የሚነገረው። ምክንያቱም እሱ በደንብ ላንቺ ቀርበሽ ብዙ ነገሮች ስለሚያገን ይሄን ነገር አንቺም ተረድተሽ በትክክል እውነቱን ንገሪ። ለማዋሻት እኔን ለማጭበርበር አትሞክሪ። ምክንያቱም ይሄ ግልጽ ነገር ነው። ላንቺ ሳነግርሽ ምንም ነገር አታደርግም። በዚህ በትክክል እውነቱን ንገሪ። እውነቱን ከሰማሁ አሁን ከዚህ በር ላይ ተመልሼ ሄድልሻለሁ። ግን ካንቺ እውነቱንና ትክክለኛውን ነገር ንገሪ። መሲ እንደምታስባት ጥሩ ልጅ አይደለችም ማለት እኔ እንደ ጓደኝነት ሳይሆን እንደ እህቴ ነው ማያትና አብረን ብዙ ስራዎች ለመስራት እቅድ ላይ ነን፣ አቅደናል። ስራም ጀምረን ነበር፣ እየሰራን ነበረ። ግን ማለት ያው በመሀል ከጓደኛ ጋር ትጋጫለህ አይደል? ግጭት ያለ ሁሌ ፍቅር ሆናት አንኖርም። የሆነ በመሀል የሆነ ነገር ያጋጫል በሆነ ስራ ምናምን ደግሞ አብረህ አንድ ጋር ስትሰራ ምናምን ከባድ ነው። ግን አብረን እየሰራን ባለን ሰዓት ጸባዋ ይቀያየራል ምናምን ነገር በፊት እንደነበረችው አይደለችም። ስራ ላይ ስትሆን ደግሞ የነገርኩህ እኮ ነው እያሰራችሁ። ስራ ላይ ስትሆን ደግሞ በቃ አንቺ ትብሽ አንተ ትብስ ተባብሎ ነው መስራት ያለበት። እሷ በቃ ስራ እኔ ጠዋት ገብቼ እሷ ቀድማኝ ነበር ለሊት ገብታ ራሱ አስተካክላ ምናምን ስራችን ጀምራ ምናምን ማግኘት የነበረውና አብረን በፍቅር ነው የምንሰራው። ስራችሁ ምን ነበር? በቃ ብዙ ስራዎችን ለመስራት እያሰብን ነው። ግን የኛ የራሳችን ቢዝነስ እየሰራን ነው የግላችንን። ዛሬ ሰራ በቃ ስራውን ትተው ትሄዳለች። በቃ ያለ አግባብ ስልክ ታወራለች ምናምን ነገር። መሲ ምንድነው ችግር አለ? የተፈጠረ ችግር አለ? ምን ሆነሽ ነው ምናምን ስላት በቃ ለኔ መልስ አሰጠኝም። አይ በቃ ይሄ ስራ ምንም በቃ መተው አለብኝ ምናምን ነገር ትላለች። እንዴት ወደፊት ብዙ አላማ ያለን ሰዎች ነን፣ ብዙ የምንቀየር ሰዎች ናቸው። ስለዚህ እንደዚህ አይነት ነገሮችን አታስቢ። ምንድነው የሆንሽው ነገር? ከማን ጋር ነው ያወራሽው? ከኔ እስከዛሬ ምንም አይነት ነገር አትደብቂኝም። ስለዚህ ምንድነው የተፈጠረው ነገር ንገሪኝ ስላት በቃ ያልሆነ ብቻ የምትናገራቸው ቃላት መጥፎ ነገሮች ናቸው። ከዛ እኔ ምንድነው ይቺ ልጅ ምንድነው የሆነችው ምናምን ብዬ ለረጅም ጊዜ በቃ ግራ ተጋባሁኝ። በቃ ጨነቀኝ ማለት ነው። አሁን እንደዚህ ስታስበው እንደምታስበው አይደለም። እኔ በጣም የሷ ነገር እንትን እላለሁኝና ምንድነው ችግሩ? ይቺ ልጅ ምንድነው እኔ ጋር ነው ችግሩ ወይስ እሷ ጋር የሆነ ነገር አለ ወይስ ከቤተሰብ ጋር ምን ጥሩ አይደለችም ምናምን ብዬ በቃ እሷን ለመከተል ሞከርኩ ማለት ነው። የሆነ ቀን እየተከታተልኳት ነበረ። ለምን ለኔ ጥሩ አይደለችም፣ የምወዳት ጓደኛዬ ናት፣ እንዋደዳለን። ስለዚህ ምንድነው የተፈጠረው? ድንገት እንደዚህ የቀየራት ምንድነው ስል ብዬ መከታተል ጀመርኩ። ተከታተላት ያዳመጥከኝ ሆነ እየነገርኩ ነው። ይኸውልሽ ያንቺን የውሸት የፈጠራ ታሪክ ምሰማበት ምንም አይነት አቀም እንትን የሚልኝ እስከ መጨረሻው ሰዓት ድረስ ሰላም እንደነበራችሁ ሰምቻለሁም አውቃለሁ። የሰማሽኝ ነው። እኔ አስፈላጊውን መረጃ ይዤ መንቀሳቀሰው ነኝና እባክሽን አሁንም እውነቱን ንገሪኝ። በትክክል ለማውራት እየሞከርኩኝ ነው። ካንቺ ጋር በትዕግስት እየለመንኩሽ ነው፣ እየጠየቅኩሽ ነው። እያንዳንዱን ነገር በትክክል ምንም ሳትደብቂ ንገሪኝ። እኔ መረዳሻለሁ። እኔ ሁሉንም ነገር እነግራለሁ። ከዚህ በኋላ እኔ ምንም አይነት የምደብቀው ነገር የለኝም። እነግራለሁ እኮ አልኩ እኮ። የምትደብቂው ነገር ከሌለ እየሰማሁሽ ነው። ለምን በቃ ወደ ውስጥ ገብተን ማውራት እንችላለን? ችግር የለም። ወደ ውስጥ ገባን እናውራ። ችግር የለውም። በቃ ወደ ውስጥ ገብተን እናውራ። እሺ ይቻላል። ግቢ። እሺ አንዴ ካሜራውን አጥፋልኝ ነው